ለሰው ልጆች ሁሉ ብለው በጣም ደስ የሚለኝ ነገር ላውራ ፈልጋለሁ። አሁን እዚህ ጋር ሰዎች የሚታገሉት ለምንድን ነው ካላችሁ they think they can change their lives by critical thinking ምንድን ነው ያደረግን ምንተኛው ቀን ስለዋል ነው ውሎ ስለ ተከለከል ነው ብድር አቢዩ ስለ ተደረግ ነው ስለ ተሰደብ ነው እንቢ ስለ ተባል ነው ምናምን ነው እሱ ነው ሩሚኔት ያደረግን ምንተኛው ወይስ ነገ ጧት አብሮ እንዲነቃ ምን ፈልገው ራእይ ነው የምናስገባው በዛ ሰዓት ኃይል በድካም ነው የሚገለጠው የሚገባችሁ ከሆነ ቋንቋ when you are completely asleep የዛን ጊዜ የሚገባው ነገር ህይወታችሁ ሊለውጡ ለሰው ልጆች ሁሉ ብለው በጣም ደስ የሚለኝ ነገር ላውራ ፈልጋለሁ። አሁን እዚህ ጋር አንድ 20 ደቂቃ ያህል ምንድነው መሰላችሁ ያልተሰጠንን ነገር ኤክስፒሪየንስ ማድረግ አንችልም። ይሄንን እንደ ህግ ብትይዙ በጣም ደስ ይለኛል። ተፈጥሯችን ያልሆነን አብሮን ያልተሰራን ልናገኘው የማይገባውን ነገር በምንም አይነት መንገድ በህይወታችን ውስጥ ኤክስፒሪየንስ ልናደርግ አንችልም። ኦኬ እንደዛ ከሆነ ኔጌቲቭውንም ኤክስፒሪየንስ እናደርጋለን ወይ ልትሉን ትችላላችሁ። በሚቀጥሉት ደቂቃዎች አስረዳችኋለሁ። ኔጌቲቭም ነገር በሆነ መንገድ በትምህርት አይነት በመናመን ተደርጎ የገባና የተቀመጠ ነገር ነው። መጀመሪያ ህፃንን ምንም አድርገን ማሰልጠን እንደምንችል ታምናላችሁ አይደል? አንድ ጨቅላ ህፃን ቢሰጣችሁና ወይ የሆነ ደቡብ አሜሪካ ወይም እዚሁ ደቡብ አፍሪካ ወይ የሆነ ቦታ ላይ የሆነ አይነት ቋንቋ የሚናገሩ የሆነ አይነት ባህል ያላቸው የሆነ አይነት አመጋገብ የሆነ አይነት እንትን ያላቸው ጋር ወስዳችሁ ያን ህፃን ብታሳድጉ እዚህ አማርኛ በሚናገሩ ወላጆች መካከል የተወለደ ነው ብለን እናስብና ያን ህፃን በጨቅላነቱ ወስደን የሆነ አይነት ጎሳ ጫካ ውስጥ የሚኖሩት መካከል ወስደን ብናስቀምጠው ምንም ይሆን ይመስላችኋል? ከዛን ቀን ጀምሮ እናትና አባቱን አይቶ አያውቅም። እዛ ነው ያደገው። what will happen? የማንን ቋንቋ ነው የሚናገረው? ያው አማርኛ ነው አይደል? ነው አይደለም? ኦኬ የማንን ባህል ነው አዶፕት የሚያደርገው? የዛን። ኦኬ የማንን ቋንቋ ነው የሚናገረው? የዛን። የማንን ይነካል አይነካም፣ ይደረጋል አይደረግም፣ ይወደዳል ይጠላል፣ ቅዱስ ነው ርኩስ ነው የማንን ነው አውቆ የሚያደርገው? ምን ማለት መሰላችሁ? አንድ ጨቅላ ህፃን ከሰጣችሁት ላንድ አዌር ሰው ምንም ነገር አርጎ ሊያሳድገው ይችላል። ምንም ነገር ማለት ምን ማለት በጣም አስፈሪ ከሆነ ቴሮሪስት ዓለምን መለወጥ የሚችል ሳይንቲፊክ ኢኖቬሽን መፍጠር የሚችል በጣም ኢንተሊጀንት ህፃን አርጎ ማድረግ ይችላል። ይሄን በምንድነው ያየሁት? አንድ ዳንኤል ፒንክ የሚባል ሰው አንድ መጽሐፍ ጽፎ ነበር። ኦሪጂናል ስለ ይመስለኛል ይሄ ነገር ያለው ከተሳሳትኩኝ ይቅርታ አድርጉልኝ። እዛ ላይ አንዱ መጽሐፍ ላይ ነው ብቻ ሁለት ሴትና ወንድ ይነጋገራሉ። ብንጋባ በጣም ደስ ይለኛል፣ ግን እኔ የማቀውን ሳይንስ በልጆቹ ላይ ኤክስፐሪመንት ማድረግ ፈልጋለሁ። በዚህ መንገድ ፕሮፖዝ ባረግ ታገቢኛለሽ ወይ ይላታል። እሺ ትለዋለች። ይጋባሉ፣ ሴት ልጅ ይወልዳሉ። ከተወለደችበትና ቋንቋ መናገር ከጀመረችበት ጊዜ ጀምሮ ቼዝ ማስተማር ይጀምራሉ። ያቺን ጨቅላ ህፃን ማለት ነው። ሁሉ ነገሯ ከቼዝ ጋር የተያያዘ ነው። ምሳሌ ሲጠቅስ በቼዝ ነው። ኤቭሪቲንግ ከቼዝ ጋር የሚገናኝ ነገር ነው። ከዛ በኋላ ያቺ ልጅ አድጋ ምን ሆነ ይመስላችሁ? የመጀመሪያው ልጅ ወንዶችን አሸንፋ የዓለም የሴቶች የቼዝ ቻምፒየንሺፕ እንዲቋቋም ያደረገች ሴት ናት። የእውነት ነው ማወራችሁ፣ በነገራችን ለስቶሪ አይደለም። ሁለተኛውም እንደዚሁ በጣም ታዋቂ ከሆኑ ቶፕ ከሆኑ ሰዎች መካከል ሆነች፣ ግን ቼዙን ልቧ ስላልተቀበለው ትታ ሌላ መስመር ተከተለች። ሁለተኛው ምንድነው ሊያደርጓት የፈለጉት? የዓለም የቼዝ ጂኒየስ ሊያደርጓት ፈለጉ። ሺ ቢኬም a ቼዝ ጂኒየስ። አንድን ህፃን ምንም አድርገን ልናሳድገው እንፈልጋለን ቢል አንድ ሰው ሊያረጋት ያሰበውን ወይም ያን ህፃን ሊያረጋው ያሰበውን ነገር አድርጎ ሊያሳድገው ይችላል። ምንድነው እንደዚህ አይነት ፖቴንሻል የሰጣቸው ለህፃን ካላችሁ let me show you። አሁን ይሄን ለምንድነው ማነሳው መሰላችሁ? ራሳችን እንደገና ሪዲዛይን ማድረግ እንደምንችል እንድታውቁ ነው። አንድ ህፃን ሲወለድ እዚህ ምድር ላይ ከናት ማህፀን ጀምሮ ነው መማር የሚጀምረው። እንደምታውቁት ኢሞሽናል ሞለኪውልስ በፕላሴንታ በኩልም ጭምር ልጁ ጋር ይደርሳል። ሐሳቧን በስሜቷ በኩል ይረዳል ማለት ነው። ለምሳሌ ስታዝን ህፃኑ ያዝናል፣ የሐዘን ስሜት ይሰማዋል። ስትደሰት ደስ ይለዋል፣ ስትጨነቅ ይጨነቃል። ሪል ነገር ነው እኮ እየነገርኳችሁ ያለው።
ገና ፕሪኔታል ገና ሳይወለድ ያለ ጨቅላ ህፃን ማህፀን ውስጥ ባለበት ሰዓት የእናቱን ኢሞሽን በኬሚካሎች በኩል ፊል ያደርጋል። አክቹአሊ ኢነርጂቲክ ፊልድም ስለሆነ ማህፀኗ ውስጥ ያለውን ልጅ ኢነርጂዋም ያጠምቀዋል እንደምታውቁት ህፃኑ ፊል ያደርገዋል የእናቱን ኢሞሽን። ከዛ በኋላ እንወለድና ለመጀመሪያ ጊዜ ፕላሴንታችን ሲቆረጥ መተንፈስ እንጀምራለን። እኔ እንዴት አርጎ እንዴት ይሄን ስነ ፍጥረት እንዴት ዲዛይን እንዳደረገው ማለት ከአእምሮ በላይ ልክ ከእናታችን ስንለያይ መተንፈስ እንጀምራለን። እስከዛ እንለያይ አንተነፍስ that's surprising ፕላሴንታ ቁርጥ ሲል ከዛኛው ምንጭ ጋር ስንላቀቅ በዚህኛው ከዚህ ምንጭ ጋር አውቶማቲካሊ ኮኔክት እናደርጋለን። ከዛ በኋላ ህፃኑ ብሪዝ ማድረግ ይጀምራል። እናቱን ያያታል። የመጀመሪያ የሚጠቀምበት ኢኩዊፕመንት ምላሱን ነው አፉን ነው እንደምታውቁት። ለምንድን ነው? መጥባት ስለሚጀምር ነው። የመጀመሪያ የህፃኑ አክቲቪቲ መጥባት ነው የሚጀምረው። ከዛ በኋላ ያወቀ አይኑ ይከፈታል። እናቱን ማየት ይጀምራል። ፈገግታ ማለት መኮሳተር ማለት ሁሉን ነገር እየተማረ ይሄዳል። ከዛ እያደገ ሲሄድ ቋንቋ እየተማረ የሰውነቱን ጡንቻዎች በፈለገው መንገድ መጠቀም ይጀምራል። መንቀሳቀስ ይጀምራል። መጀመሪያ ያንቧቻል። ከዛ ይነሳና ይቆማል። ይሄን ሁሉ እየተማረ እስከ 2 ዓመት ድረስ አንድ አደልት ሰው በ20 ዓመት የማያደርገውን ነገር ነው በ2 ዓመት የሚማረው አንድ ህፃን። የ2 ዓመት ትምህርት በነገራችን ላይ is enormous 20 ባችለር ዲግሪ ይሆናል የሚማረው አንድ ህፃን እስከ 2 ዓመት ድረስ ተአምር ነው። ህፃኑ ለመማር እንደዚህ ተከፈተ ነው። ምን እንደሚማር አስቸጋሪ ነው። ደግሞ ካደግን በኋላ የምንማረው በቋንቋ ነው አይደል እንዴ? ኤ ፎር አፕል ምናምን እየተባልን አይደል? የኤም ምልክት ለማስረዳት በመናቀው በቋንቋ በመናቀው ነገር እየመሰሉ ነው አይደል የሚነግሩን? በቋንቋ ነው የምንማረው ማለት ነው። በሌላ አነጋገር ኢቭን ሌላ ቋንቋ የምንማረው በመናቀው ቋንቋ ነው። ህፃናቶቹ ግን የሚማሩት ካለ ቋንቋ ነው። ይሄ በጣም ተአምር ነው። ይሄ 2 ዓመት በሳይንስ ዴልታ ይባላል። ዴልታ ብሬን ዌቭ ዴልታ የአንጎል ሞገድ ጀነሬት ማድረግ የሚጀምሩበት ጊዜ ነው። ከ0.5 እስከ 4 ሄርዝ ምልልስ ነው የሚያደርገው የአንጎል ኤሌክትሪካል አክቲቪቲ ከፊት ለፊት በኩል ካለው ቦታ ተነስቶ ኋላ ደርሶ ለመመለስ አንድ ሳይክል ማለት ነው። ደርሶ ሲመለስ አንድ ሳይክል ነው። ከግማሽ ሳይክል እስከ 4 ሳይክል ምልልስ ማድረግ ይችላል በ0 እና በ2 ዓመት እድሜ መካከል ያለ ህፃን። ይሄ ማለት ምን ማለት መሰላችሁ? ይሄን ብትረዱ በጣም ደስ ይለኛል። አንድ ህፃን እስከ 2 ዓመት የሆነ አይነት ዕቃ ለመሆን በሸክላ ሰሪ እጅ ያለ የሸክላ ጭቃ እንደማለት ነው። እንዲህ ባረገችው ቁጥር የሆነ ቅርጽ ይሆናል። እንዲህ ባረገችው ቁጥር የሆነ ነገር ባረገችው ቁጥር ቅርጽ እያበጀንለት ነው የምንሄደው ማለት ነው። በሌላ አነጋገር ዴልታ ብሬን ዌቭ ማለት 100% ኢምፕሬሽናብል ያ ህፃን ቆሞም ሄዶ ለመሰላችሁ ቆመው የሚሄዱ አደልቶች ስላየ ብቻ ነው። ኦኬ በ4 እግር የሚሄዱ ሰዎች ቢያገኝስ በእነሱ መካከል ቢያደርግ ምን የሚያደርግ ይመስላችኋል? ልጁ በ4 እግር ነው የሚሄደው። ዴፊኒትሊ ያየውን ነገር የመሆን ኢሚቴት ለማድረግ ኢማጂኔሽን ውስጥ የሚገባለትን ነገር በሙሉ ለመሆን 100% ኢምፕሬሽናብል ነው። ያ ህፃን ማመን አለማመን የሚባል ነገር አይገባው። ትልቅ ሰው ቢሆን እኮ አንድ ጊዜ ትደግፉትና ታቆሙትና መንቀሳቀስ እኮ ትችላል። እስኪ 2 እግር አለ ልክ እሱ እንደሚያነሳው መጀመሪያ አንሳና ከዛ በኋላ ይሄን አንሳ። አንዴ ከወደቀ ስንት ጊዜ ልውደቅ ልክ እስከዚህ ነው የሚለው ይተዋል። ህፃኑ ግን ቆሞ ራሱን እስከሚያይ ድረስ መሞከር አያቆም። ይሄ ዴልታ ብሬን ኮምፕሊትሊ ሳብኮንሺየስ ነው። ሳብኮንሺየስ ማለት ህፃኑ የሚያደርገውን ነገር በደመነፍስ ነው እንጂ የሚያደርገው እያሰበ ምናምን እያለ ምናምን አለ። ቋንቋ ራሱ የለውም በዛ ሰዓት እንደምታውቁት። በዚህ ሰዓት የህፃኑ አንጎል በራስ ቅሉ ውስጥ ያለው አንጎል ወደ 100 ቢሊዮን የሚጠጋ የነርቭ ህዋሳቶች አሉ። ነርቮቹ የተፈታቱ ናቸው። ኔትወርክድ አይደሉም ማለት ነው በሌላ አነጋገር። ሰርኪዩት አንድ ሲናፕስ አልፈጠሩ ማለት ነው። ምናልባት ቴክኒካሊ እንትን የምትሉ ከሆነ አንድ የነርቭ ህዋስ ከሌላ የነርቭ ህዋስ ጋር ጉርብትና ነው የሚፈጥረው። በነገራችን ላይ ማለት ኮምፕሊት ጂኒየስ ነው። ይሄ በምን እንደምትገልጹት አላውቅም። የነርቭ ህዋሳቶች እንደ ኤሌክትሪክ ገመድ እንደዚህ አይነካኩም። መሐከላቸው ላይ ክፍተት አለ። ለምን መሰላችሁ? ሐሳባችሁን ሲቀይሩ ወዲያውኑ ወደ ሌላ ነው ሙቭ የሚያደርገው። የምትቋጥሩት የምትፈቱት ነገር የለም። ይሄ በበል ግልጽ ሆኖላችኋል። ሲናፕስ ይባላል። በኒውሮኖቹ መሐከል ያለው ክፍቱ ቦታ ሲናፕስ ይባላል። አዲስ ነገር ስትማሩ ይሄን ጉርብትና ይተውና ከዚህ ጋር ነው ሲናፕቲክ ኮኔክሽን የሚፈጥረው። ያ ህፃን እንደዚህ የተጎራበቱ ሴሎች የሉትም። ሴሎች ብቻ ናቸው ያሉት። አንድ ነገር ሲያቅ ኔትወርክ ያደርጋል። የሆነ ነገር ሲያቅ ኔትወርክ ያደርጋል። ስለ ገንዘብ ሲረዳ ኔትወርክ ያደርጋል። ስለ ግንኙነት ሲረዳ ኔትወርክ ያደርጋል። መኮሳተር ምን ማለት እንደሆነ
ኔትወርክ የሆነ ሲሄድ ኤሌክትሪክ በቀላል ኋላና ፊት እየሄደ ለመመላለስ የተበጀ መስመር እያገኘ ይሄዳል ማለት ነው። ይሄ አባባል ግልጽ ሆኖላችሁ ከሆነ እያደገ ሲሄድ ለምንድን ነው ቶሎ የሚማረው ካላችሁኝ ትምህርት ስታስተምሩት የሚታገል ቀድሞ የተሰራ ኔትወርክ የለም። ስለዚህ ወዲያው ሽፍት ማድረግ ነው፣ ወዲያው መለወጥ። አደልቱ ሰውዬስ ዋይርድ የሆኑ ነርቮች ስለሆኑ ያሉት ያንን በተደጋጋሚ ካላላቀቃችሁት በስተቀር ለቀቅ ስታደርጉት ወደ ነበረበት ቦታ ይመለሳል። ለቀቅ ስታደርጉት ወደ ነበረበት ቦታ ይመለሳል። የህፃኑ ግን ሙሉ በሙሉ ስላልተያያዘ የሰጣችሁትን ኔትወርክ ተጠቅሞ ጉርብትና ይፈጥራል፣ እዛው ይቆያል። ያ ነገር በዛው የሚቀጥል ከሆነ ያ አባባል ግልጽ ነው። ይሄ ምን ማለት ነው ለኔ ልትሉት ትችላላችሁ። ዛት ኢዝ ሰርፕራይዚንግ። ከዛ በኋላ ልክ 2 ዓመት ሲያልፍ እስከ 5 ዓመት ጊዜ ያለው እስከ 5 ዓመት ተኩል እስከ 5 ዓመት ያለው ጊዜ ቴታ ይባላል። ይሄ የግሪክ ፊደሎቹ ወስደው ምልክት የሰጡት ነው፣ ሌላ ምንም ማለት አይደለም። ይሄ ደግሞ ከ4 እስከ 8 ሄርዝ ነው። ከ4 እስከ 8 ጊዜ መመላለስ ይጀምራል። ከግማሽ እስከ 4 የነበረው ከ4 እስከ 8 ጨመረ ቀነሰ? ለምን ይጨመር ይመስላችኋል? ኮኔክሽኖች ስለተፈጠሩ በቀላሉ ኤሌክትሪክ ምልልስ ማድረግ ይችላል ማለት ነው። ያ ማለት ምን ማለት ነው? ህፃኑ ኔትወርክ እያደረገ ነው ማለት በሐሳብ መልክ የሚቀበለውን ነገር አካላዊ ሃርድዌር ነው ያደረገው ማለት ነው። ሰርኪዩት ነው እየፈጠረ የሚሄደው ማለት ነው በሌላ ነገር። ይሄኛው በአማርኛ ሰመመን ይባላል። ሰመመን ማለት አንድ ህፃን ከ2 ዓመት እስከ 5 ዓመት አካባቢ እድሜ ላይ ባለበት ሰዓት ባይኑ እያያችሁ አዳልት ሰው በሰመመን ውስጥ ሆኖ የሚያይ አይነት ማይንድ ስቴት ላይ ነው ያለው። ያባባል ገብቷችኋል? ያ ማለት በሰመመን የፈለጋችሁትን ሐሳብ ልከቱበት ትችላላችሁ። ሰውየው የፈለጋችሁት አንድ ሰው ሰመመን ላይ ነው ያለው ማለት ይሄንን ገሃድ ዓለም በጣም አልተረዳም፣ ከመጣበት ዓለምን ብዙ አልራቀም። ስለዚህ የከተታችሁበትን ነገር ባለበት መንገድ መቀበል ይችላል። ለዚህ ነው በነገራችን ላይ ከ3 ዓመት 2 ዓመት እስከ 5 ዓመት እስከ 7 ዓመት ገደማ ያለው እድሜ ላይ ስቶሪ ይናገራሉ። ሌላ ዓለም ያሉ ሰዎችን አይታችኋል? አልጋ ጠርዝ ላይ ቁጭ ብለው ታሪክ ሲነግሯቸው ምናምን አይታችኋል? ለኛ ሲነግሩን የነበረው ስለ ጭራቅ ነው። እኔ ለምን እንደዛ ይነግሩን ነበር? ይሄ ጭራቅ የሚባለው ሰውዬ ቀንድ አለው፣ በጣም የብረት አሎሎ ማድቀቅ የሚችል ጥርስ አለው። ከዛ በኋላ ጥርሱን ያግልና በከሰል ላይ በግር ተደርጎ እሳት ይጣድና እንትኖቹን አሎሎቹን ይጥዳል። ከዛ በኋላ ህፃኑን አንስቶ ችፍ ያረጋታል እዛ ላይ። ከዛ ጧ ሲል የቀኝ አይኑ ፈነዳ ይላል። ጧ ሲል የግራ። ለምን ነው እንደዚህ አይነት ስቶሪ ሲል የሚነግሩን እንጂ ፈራችሁ እኮ እናንተ ራሳችሁ። ሌላ ዓለም እንደዛ አይነት አይደለም የሚነግሯቸው። በነገራችን ላይ እዚህ እድሜ ሬንጅ ውስጥ ያለን ህፃን ምንም ነገር ንገሩት እንደ እውነት ነው የሚወስደው። እናንተ ስቶሪ ነው እየነገራችሁ ያለው፣ ልጁ ግን ሪያሊቲ ነው ሪከርድ እያደረገ ያለው። ያባባል ገብቷችኋል? የመከረውን ነገር ሁሉ በሙሉ ሊያሳካ እንደሚችል ከነገራችሁት he's going to do it። ያን አይነት ሰው ነው የምትፈጥሩት ማለት ነው። በሌላ አነጋገር የሚያስፈራ ነገር ከነገራችሁት ወይም የአስፈሪ ምንድነው የሆረር ፊልም እያየ ቢተኛ ያ ህፃን በዚህ እድሜ ሬንጅ ውስጥ ያየው ነገር ካለምንም ኤዲሽን ካለምንም ክለሳ ገብቶ መንፈሱ ስለሚቀመጥ ትልቅ ሆኖ አዳልት ሲሆን እንደኛ ያ ውስጥ ቀድሞ የገባው ስቶሪ ነው መውጣት የሚጀምረው። እውነት የሚሆነው ያ የገባው ስቶሪ ነው የሚሆነው ማለት ነው። ይሄ የሰመመን እድሜ ነው ቴታ ብሬን ዌቭ ብለን የምንጠራው ማለት። ሲምፕሊ ብሬን ዌቭን ፒክ የሚያደርጉ ወደ 256 የሚጠጉ ኤሌክትሮዶች አሉ፣ ልክ እንደ ኮፍያ የሚደረጉ። በኮምፒውተር ስክሪን ላይ ስታዩት የምታዩትን ሞገድ ነው ቴታ ምናምን እያልን የምንጠራው። ኦኬ ልክ 5 ዓመት እድሜ ሲያልፍ እስከ 8 ዓመት እድሜ ገደማ ድረስ ያለው አልፋ ይባላል። አልፋ ማለት በምናብ ምስል መከሰት የምንጀምርበት ጊዜ ነው። ከዛኛው ዓለም እንደምታውቁት ብዙ ርቀናል። ይሄኛውን ዓለም ሙሉ በሙሉ አላወቅነውም፣ ግን ይሄንን ዓለምና የመጣንበትን ፍሉይድ ኢማጂኔቲቭ ዓለም ቀላቅሎ ሲንተሳይዝ ማድረግ የሚጀምርበት ጊዜ ነው ያ ህፃን። ከ5 ዓመት እስከ 8 ዓመት ያለ ህፃን የሚያውቀው እውነት አለ። ከዚህ ዓለም የገባው በጣም ብዙ ነገር አለ። ስለ ባህል አውቋል፣ ቋንቋ ተምሯል፣ መራመድ ይችላል፣ ብዙ የሚያውቀው ነገር አለ። አንዳንድ ጊዜ በቋንቋ ሳይነገሩ መኮሳተር ማለት ምን ማለት እንደሆነ፣ ማሽሟጠጥ ማለት ምን ማለት እንደሆነ ገብቶታል ይሄ ልጅ ማለት። ልክ እሱ እድሜ ውስጥ ባለበት ሰዓት ከሚያውቀው እውነት ጋር አዋህዶ አእምሮ ውስጥ ያለው ምናብ አንድ ላይ አምጥቶ ክሪኤቲቭ ነገር እንዲያደርግ ማድረግ እንችላለን። ብዙዎቹ ሳይንቲስቶች እዚህ እድሜ ላይ ነው የሚፈጠሩት። ሳይንቲስቶች ብቻ አይደሉም፣ የትኛውም አይነት ነገር ላይ ሱፐር የሚሆኑ ሰዎች እንደነ ታይገር ውድስ በሆነ ነገር ላይ በጣም ቶፕ የሚሆኑ ከሩቅ የሚታዩ ሰዎች እዚህ ሬንጅ ውስጥ የሚሰሩ ናቸው። ይሄን አልፋ ብለን እንጠራዋለን። ይሄ እስከ 12 አካባቢ ሳይክል ፐር ሰከንድ ድረስ የሚያድግበት ጊዜ ነው። ከዛ ካለፈ በኋላ
እስከ 12 ዓመት ድረስ ከ8 ዓመት እስከ 12 ዓመት ድረስ ያለው ጊዜ ቤታ ይባላል። ቤታ አሁን እዚህ ጋር እንግዲህ በደንብ ቤታ ተገዳችሁ የምታስቡት ኮምፓልሲቭ ቲንኪንግ የሚከሰትበት ጊዜ ነው። እስከዚህ ሰዓት ሲገባ ነበር የነበረው። ቤታ ላይ ግን መውጣት ነው የሚጀምረው። ሳታስቡ መናገር፣ ሳታስቡ መፍረድ፣ ሳታስቡ የሆነ ነገር ጃጅ ማድረግ፣ ሳታስቡ የሆነ ነገር ማድረግ የምትችሉ ኔትወርኮቹ ተሰርተው ከማለቃቸው የተነሳ አውቶማቲካሊ የሆነ ነገር ማድረግ እንችላለን እዚህ እድሜ ሬንጅ ውስጥ። ቤታ ሜንታል አክቲቪቲ ነው እንጂ ማሰብ አይደለም። ፎርዛት ማለት ደግሞ በኮምፓልሽን ነው የሚካሄደው። እዚህ ቤት ውስጥ ያለን ሰዎች በሙሉ ቤታ ላይ የደረስን ሰዎች ነን። አንድ ህፃን ከዴልታ ተነስቶ ቴታን አልፋን አቋርጦ ቤታ ጋር ለመድረስ 12 ዓመት ነው የሚፈጅበት። እናንተ ደግሞ ከኩለ ሌሊት እስከ ኩለ ቀን ድረስ ነው እዚህ ቦታ ላይ የሚደርሱት። አንድ ሰው ጥልቅ እንቅልፍ ውስጥ ሲተኛ እና ለምሳሌ ዛሬ ገብታችሁ ስተኙ 4 ሰዓት አካባቢ የሚተኛ ሰው እስኪ ማን ነው? 4 ሰዓት ኦኬ። 4 ሰዓት አካባቢ የሚተኙ ሰዎች ወደ 5 ሰዓት ተኩል እንደዛ አካባቢ ጥልቅ ዴልታ ውስጥ ናቸው ማለት ነው። ዴልታ ማለት ነገ ጧት ሌላ ሰው ሆናችሁ እንደገና ልትሰሩ የምትፈታቱበት ጊዜ ነው ማለት ነው። ልክ የህፃን አንጎል የሚመስል ይሆናል ማለት ነው። you will be dismantled። ያልተገናኙ ኔትወርኮች ሲናፕሲሶቹ ተራርቀው ፖቴንሻል ሰው ነው የምትሉት ማለት ነው። ግን ይሄን ሰው የሚሰራው ማን ነው ታዲያ? ይሄን ሰው ነገ ጧት ሆናችሁ የምትነሱት ሰው ከየት ነው የሚመጣው ካላችሁ ከዛሬ ጧት ጀምሮ እስከዛ እስከምተኙበት ምሽት ድረስ በስሜት የሰበሰብናቸው ነገሮች በሙሉ ኔትወርክ ውስጥ ይካተቱና ነገ ጧት ስትነሱ ሌላ ሰው ናችሁ ነው የምትነሱት። ሌላ ሰው ሆናችሁ ነው የምትነሱት ማለት የእውነት ሌላ ሰው ናችሁ ነው የምትነሱት። ስትናደዱ ውላችሁ ከሆነ ንዴቱ ፕሮግራም ይደረጋል። ከነገ ጧት ጀምሮ በቀላሉ ኢሪቴብል ሆናችሁ ነው የምትነሱት ማለት ነው። ለንዴት ቨልነራብል ሰው ሆናችሁ ነው የምትነሱት ከነገ ጧት ጀምሮ። ከዛ ልክ ከእኩለ ሌሊት አለፍ ስትሉ ወደ 9 ሰዓት ወደ 10 ሰዓት አካባቢ ወደ ቴታ ትመጣላችሁ። ወደ ሰመመን አይነት እንትን ማለት ሌሎች ሰዎች የሚሉት ነገር አእምሯችሁ ውስጥ ፕሮሰስ መደረግ ይችላል፣ ግን ይሄን ያህል ትርጉም ያለው ነገር አሰጡት። ምክንያቱም ኮንሺየስ ባሪየር ስላለው አደልት ሰው ኮንሺየስ ባሪየር በኩል አልፎ ስለሆነ መግባት ያለበት ትርጉም እንዲያገኝ ይሄን ያህል የሚጠቅማችሁ ነገር የለም። አልፋ ልትነሱ አይኖቻችሁን ከፍታችሁ ስሊፐር አድርጋችሁ ወደ ሆነ ቦታ ስትሄዱ፣ ለምሳሌ ሽንት ቤት ስትሄዱ ያላችሁበት ሜንታል ስቴት ማለት ነው። በደንብ አልተኛችሁም፣ በደንብም አልነቃችሁም። ይሄ ምንድነው የሚባለው በአማርኛ እንደዚህ አይነት ስቴት? ሰመመን ታች ነው። ሰመመን ኦልሞስት የተኛ ነው ነገራችን ላይ፣ ግን ጭልጥ ያለ እንቅልፍ አይደለም። የሆነ ነገር ይሰማል፣ ግን መቆጣጠር አይችልም። ለምሳሌ ጡንቻዎቻችሁ መቆጣጠር አይችሉም ስትተኙ። ቴታ ላይ ያለ ሰው ጡንቻዎቹን ማንቀሳቀስ አይችልም፣ ከእናንተ ቁጥጥር ውጭ ነው። አልፋ ላይ ስንሆን ግን ሰውነታችንን ማንቀሳቀስ እንችላለን። ግን ስቲል ነቅተን ነገሮችን ፕሮሰስ ማለት ልክ ኮምፒውተር ቡት ሲያደርግ ፕሮሰሶቹን ቡት እያደረገ ነው አይደል የሚሄደው? ልክ እንደዛ ማለት ነው። አንድ ህፃን ማለት አንድ አደልት ሰው ተነስታችሁ ስታበቁ ቁርሳችሁን በታችሁ ስትሄዱ you are in beta። እዚህ ጋር ነው አሁን አንድ ሰው አልፋና ቴታ ላይ ባለበት ሰዓት የሆነበት ነገር ነው ነገ ጧት በቤታ መልክ ራሱን የሚገልጠው። ቤታ መገለጫ ነው እንጂ ኢንፍሉዌንስ ማድረግ አይደለም። ሰው አስቦ ህይወቱን መለወጥ አይችልም ማለት ነው። በሌላ አነጋገር forever ሰዎች የሚታገሉት ለምንድን ነው ካላችሁ they think they can change their lives by critical thinking አእምሯቸውን እንትን አድርገው አውቶማቲክ ነው። በነገራችን ላይ ሰብኮንሺየስ ላይ ነው ዲፎልት የምትደረጉት። ኢነርጂ ስለሚበላ አንድ ነገር ላይ ማተኮር ኢነርጂ ስለሚወስድ እንደው ቢበዛ አንድ ሰዓት እዛ ላይ አተኮራችሁ ከቆያችሁ ነው ወዲያውኑ ወደ ዲፎልት ነው የምትደረጉት ያለ ኤቲፒ ስለምታሟጥጡ ማለት ነው። ኦኬ አሁን ፖይንቱ ምንድነው ካላችሁ ከመተኛት በፊት የምታደርጉት ነገር it becomes part of you። አሁን እንደገና ስለመጀመር አይደለም እናስበው። ኦኬ ነገ ጧት ከእንቅልፋችሁ ስትነሱና አዲስ ፀሐይ ስታዩ that's a new morning, that's a new day, that's a new opportunity። ነገ ጧት ማታ ያረጋችሁት ነገር ነው ግን ጧት የሚነቃው። what do you do normally when በምትተኙበት ሰዓት ምንድነው እያረጋችሁ የምትተኙት? that's the point። ምንድነው እያረግን የምንተኛው? ቀን ስለዋል ነው ውሎ ስለተከለከልነው ብድር አቢዩስ ስለተደረግ ነው ስለተሰደብ ነው እምቢ ስለተባል ነው ምናምን ነው እሱ ነው ሩሚኔት ያደረግን የምንተኛው ወይስ ነገ ጧት አብሮ እንዲነቃ የምንፈልገው ራእይ ነው የምናስገባው በዛ ሰዓት? በነገራችን ላይ ይሄን የእምነት ሰዎች በደንብ አድርገው ያውቁታል። ይሄን ሰዓት ማለት 9 ሰዓት ላይ ጸልያል ታውቃላችሁ አይደል? 9 ሰዓት ሰዎች ቴታና አልፋ መካከል ያሉበት ሰዓት ነው። ያሰባችሁት ወይም ደግሞ እንደ እውነት የተቀበላችሁት ነገር becomes part of you። እናንተ እንኳን ብትፈልጉ ልታስለቁት አትችሉም። በነገራችን ላይ once it enters that's it።
ሐሳብ ስጋ የሚለብሰው አልፋና ቴታ ማከል ባላችሁበት ሰዓት ነው። ምን ማለት ነው? ወደ እንቅልፍ ሹልክ ከማለታችሁ ቀድሞ ያለው ጊዜ ማለት ነው። ግን ምንድነው የምታደርጉ በዛ ሰዓት ነው? ቀድም ወዳልኩት ልምጣና ያቺ ሴትዮ ግላዲስ የተባለችው ሴትዮ ያለችው ምንድነው? not having what you wake for ነው አይደል ያለችው? ጧት የምንነሳለትን ምክንያት ካለን ነው ህይወታችን የሚለወጠው፣ እድሜያችንን የሚያራዝመው። ምክንያቱም እሱ የሌላቸው ናቸው እድሜያቸውን የሚያጥሩ ነው አይደል ያለችው? what do you want to do with your life? በህይወታችሁ ምንድነው ማድረግ የምትፈልጉት? ኦኬ እሱ ረጅሙን ነገር አላስብም ካላችሁኝ በዚህ ሳምንት ምንድነው እንዲገለጥ በህይወታችሁ ውስጥ የምትፈልጉት ነገር? ወይም በዚህ ወር ባሳነሳችሁት ቁጥር አእምሯችሁ በተለየ መንገድ ፋንክሽን ማድረግ ይጀምራል። ይታወቃችኋል ሰውነታችሁ ነው። ስታረዝሙት ሪላክስ ታደርጋላችሁ። ወደዚህ ስታመጡት ግን ሁሉ ነገራችሁ በተለየ መንገድ ነው ፋንክሽን ማድረግ የሚጀምረው። ህይወታችሁን ቅድም ከዘረዘራችኋቸው ነገሮች ነፃ ማድረግ ከፈለጋችሁና ሌላ ነገር መፍጠር ከፈለጋችሁ የምትፈጥሩበት ብቸኛው ጊዜ ለመተኛት ከበዳዳታችሁ ቀድሞ ነው። 4 ሰዓት ከሆነ የምትተኙት ከ3 ሰዓት አካባቢ ጀምሮ እስከ 4 ሰዓት ምንድነው የምታደርጉት? ትልቁ ጥያቄ ይሄ። በነገራችን ላይ ሆን ብለን የምንሰራው ነገር if you want to start all over again ህይወታችሁ የሚለወጠው ስትሰሩ አይደለም ስትተኙ። ይሄን ባካችሁ ተረዱ guys, this is how it works. ህይወታችሁን መለወጥ ከአቅማችሁ በላይ የሆነ ነገር አቺቭ ማድረግ ከፈለጋችሁ you do it when you are the most powerless. ምንም ማድረግ የማትችሉበት ደካማ ስቴት ላይ ስትሆኑ ያ ነገር መስረጽና ኃይል በድካም ነው የሚገለጠው። የሚገባችሁ ከሆነ ቋንቋ ኃይል በድካም ነው የሚገለጠው። when you are completely asleep የዛን ጊዜ የሚገባው ነገር ህይወታችሁ ሊለውጡ። ይሄ መጽሐፍ ቅዱስ ላይ ኢዮብ ምዕራፍ 33 ቁጥር 16 አካባቢ ላይ ተጽፏል። ከመተኛት በምንተኛበት ሰዓት when men slumber on their bed የዛን ጊዜ ለራሳቸው የሚሰጡትን ኢንስትራክሽን ሲል እንደሚያደርግ ህጋዊ ዶክመንት እንደሚሆን ከዛን ቀን ጀምሮ ወደፊት ያ ሰው ያ በሐሳብ መልክ የገባው ሰው ልክ ተጸንሶ እንደሚወለድ ሰው እንደሚገባና ማንነት እንደሚሆን ይሄን ከፈለጋችሁት ነገር ላይ ያጠቀስኩ ልነግራችሁ ይችላል። can you program yourself ከዛሬ ማታ ጀምራችሁ ወደሚቀጥሉት አመታት ስትሄዱ አንደኛ ተጨማሪ ጊዜ ያስፈልጋችሁ አታመካኙ ማለት ነው። ተጨማሪ ዕውቀት አያስፈልግም። አሁን ካላችሁ ነገር ውጭ የሚያስፈልጋችሁ ምንም ነገር የለም። የሚያስፈልጋችሁ ምንድነው? 20 ወይም 10 ደቂቃ ብቻ ጎን ለማድረግ ከመተኛታችሁ በፊት ያለችውን ጊዜ ወይ ቁጭ ብላችሁ ወይ በጀርባችሁ ተኝታችሁ ስለ ህልማችሁ ልታሳቁ ስለምትፈልጉት ነገር ወይም ልትሆኑ ስለምትፈልጉት ሰው እያሰላሰላችሁ እየጻፋችሁ እየሰረዛችሁ ስትተኙ ደግሞ እዛው ውስጥ ራሳችሁን እየሳላችሁ መተኛት ትችላላችሁ ወይ? ምንም የምታረጉት አካላዊ ነገር የለም። can you just do that ነው ጥያቄው። ሲምፕል ስለሆነ እንትን አላችሁ አይደል? ቀለል ነገር አለባችሁ ይመስለኛል አይደል? ኦኬ it's up to you ግን መደምደም ያርገ የምነግራችሁ ነገር ህይወታችሁ የሚለወጠው ቀን ሳይሆን ሌሊት። ይሄ እኮ ሳይንሳዊ ነው፣ መንፈሳዊ ነው። በፈለጋችሁት መንገድ ልናስረዳችሁ የምንችለው ነገር የእናንተ ህይወት ከአቅማችሁ በላይ የሆነ ነገር ማለት ነው። አይናችሁን ከፍታችሁ ልታረጉት ማችሉትን ነገር የምታረጉት አይናችሁን ዘግታችሁ ሳብኮንሺየስ ስትሆኑ በዛ ሰዓት ነው ህልም እውን የሚሆነው። ህልም ምን እንደማለት መሰላችሁ? ይሄን የገሃዱን ዓለም ፍላጎቶቻችሁን ወደ መንፈሳዊ ዓለም ይዛችሁ ከገባችሁ እዛ ቦታ ላይ የተዘራ ዘር አይመክንም guys, is going to grow። ግን አብዛኛው ሰው ይህቺ ምንም አይነት ተጨማሪ ኤፈርት ማትፈልግ ነገር ለማድረግ እንደ ተራራ መውጣት ያህል ነው ለብዙ ሰው። I don't know why። ስለዚህ ህይወታችሁን እንደገና መጀመር ከፈለጋችሁ ያለው ይሄ ተውት እሱ። ግን አዲስ ራእይ ያላችሁ አይደል? አዲስ ማምጣት የምትፈልጉት መሆን የምትፈልጉት የሆነ ነገር አለ አይደል? ትንሽ በትንሹ ቁረሱና ዛሬ ማታ እያደረጋችሁት መተኛት ትችላላችሁ ወይ? ይዛችሁት መተኛት ትችላላችሁ ወይ? እንቅልፍ ህልሞቻችሁን አቅፋችሁ ተኙ የሚል አንድ ቪዲዮ ሰርተን ነበር የሆነ ጊዜ ላይ። ይሄንን ብታዩ ጥሩ ነው። ህልምህን አቅፈተኛ ብለን የሰራናትን ቪዲዮ ብታዩ ጥሩ ነው። እምነግራችሁ ነገር ግን እድሜያችሁን ሳታባክኑ ሌሊት በህይወታችሁ በተኛችሁበት ሰዓት የሚሆነው ነገር ነቅታችሁ እየጣራችሁ እየጋራችሁ መሆን ከሚችለው በላይ ነው። አይገናኝም። ሰማይና is by many orders of magnitude ይለያያል። ሌሊት የሚሆነውና ቀን የሚሆነው ነገር የሌሊት የገባው ኢምፕሬሽን ነው ቀን የሚወጣው። ቀን የሚወጣው ላይ አይደለም የምንታገለው፣ የሚገባው ላይ ነው የምንታገለው። if you could consistently do this thing ህይወታችሁ ይለወጣል ብዬ አስባለሁ። እንደገና ጀምሩ።
አመሰግናችኋለሁ። 10 ደቂቃ አለ ለእናንተ ብዬ ነው አሸን ያጭበረበርኩት። ስለዚህ መጠየቅ ትችላላችሁ ማለት ነው። አመሰግናለሁ። በጣም ማምንበትና ፕራክቲስ ያደረኩትም ፖይንት ነው ዛሬ ተዳስሰው ህልሜን ቮይስ አድርጌ ከዛ ከባለቤቴ ጋራ እየሰማነው እንተኛለንና ከዛ ምንድነው ህይወታችን ላይ የተቀየረው ብለን እንገመግማለን። ኦኬ እስካሁን ድረስ ያየሁት የመጀመሪያው የሚቀየረው ውስጥ ላይ ያለው መንፈስ ተቀይሮልኛል። ነገር ግን ከእምነት ጋር እንዲተሳሰር ነው ዛሬ ፈለኩት አዲስ ወቀት ለማወቅ። እሺ 9 ሰዓት መነሳትና በደንብ ዱዓ ማድረግ ረጅም ጊዜ የምንሰማው ጉዳይ በገጠመን ጊዜም የምናደርገው ነው። ነገር ግን የተፈለገው የምሽቱ ሰዓቱ 8 ሰዓት 9 ሰዓት 10 ሰዓት የሚለው ነው ወይስ እንቅልፍ ከተኛን ጀምሮ እቺ ሰዓት የምትሏን የተፈለገችው? እና በደንብ ብትዳስስልን ከእምነቱ ጋር አገናኝተ እጅግ በጣም ማመሰግናለሁ። ታንክ ዩ። አሁን እንግዲህ እኔ በደንብ ማቀውንና ማምንበትን ነው እንደ ሪፈረንስ ማድረግላችሁ። በመንፈስ ጸልዩ የሚል ነገር ሰምታችሁ ታውቃላችሁ? ሰምታችኋል ይሄን አይነት ነገር? ኦኬ አሁን ጥያቄው ኦኬ በመንፈስ ልጸልይ ሃው ሲባል እንዴት ነው የምታደርጉት? አሁን እኮ ምን መሰላችሁ እምነት ላይ እመን እንጂ ተራራ ታፈልሳለህ። ጉድ እንዴት ልመን ነው አይደለ? ፖይንቱ እሱ ይመስለኛል አይደለም እንዴ? ጸልይ ኦኬ እንዴት ልጸልይ እንዴ ሃው ቱ ነው የሚከብደው እንጂ ብዙ ጊዜ እኮ በየአውደ ምህረቱ ላይ በየአብያተ ክርስቲያናቱ ላይ በየመስጂዱ ላይ እኮ እንነገራለን። ግን ወደ ቤት ስንገባ ግን እንዴት እንደምናደርግ ግራ ይገባናል አይደለ? ቅድም የነገርኳችሁ ነገር ተመልከቱ። በአካላዊው አንጎል ላይ ስለ አእምሮ አይደለም እዚህ ቦታ ላይ ማወራ አእምሮ የሆነ ነገር ሲያደርግ አንጎል ላይ የሚታየውን ኢፌክት ነው ቅድም የነገርኳችሁ። አእምሮና አንጎል የተለያዩ ነገሮች ናቸው። ልክ ምን እንደማለት ነው የኮምፒውተርን ኦፕሬቲንግ ሲስተም እና ኦፕሬቲንግ ሲስተሙ የሚጫንበትን ሃርድዌር ሁለት አድርጋችሁ አስቡ። ሶፍትዌሩን እንደ ማይንድ ቁጠሩት፣ ሃርድዌሩን ደግሞ ኮምፒውተር ብለን በእጃችን የምንነካው ነገር ማለት ነው። የትኛውም የኮምፒውተር ባለሙያ ሃርድ ዲስኩን ጠቁሞ ያሳየኝ ይሆናል እንጂ እዚህ ጋር ስላይድ እየተጠቀምኩ ቢሆን ኖሮ ፓወርፖይንት ፋይሏን ሊያሳየኝ የሚችል ሰው የለም። ምክንያቱም ፊልድ ነው እንጂ አንድ ቦታ ላይ የተቀመጠ የሆነ ነገር አይደለም። ስለዚህ ማይንድ አለ። የማይንድ አክቲቪቲ ደግሞ አንጎል ላይ ነው የሚታየው። አክቲቪቲዎቹ የማይታየውን ነገር ባህሪ ነው የሚያሳዩ። እዚህ ቦታ አንጎል ላይ የሚከናወነው ነገር አከናዋኙ ምን እያደረገ እንደሆነ ነው የሚያሳዩ ማለት ነው በሌላ አነጋገር። ኦኬ ወደ ኋላ ልምጣና አንድ ሰው ዴልታ ላይ ነው ያለው ማለት ወይም ቴታ ላይ ነው ያለው ማለት ስፒሪት ላይ ነው ያለው ማለት ቤታ የዚህ ዓለም አእምሮ ነው። ነገራችን ላይ የዚህ ዓለም አእምሮ ካላየ ማያምን ካላሸተተ ማያምን የሴንሶች ዓለም አእምሮ ነው የሚያስበው አእምሮ ቤታ ብለን የምንጠራው። ከቤታ ወደ ውስጥ እየገባ ስንሄድ በማስረጃ ከምናቀው ገሃድ ዓለም በማስረጃ ወደማናቀው ሳብጀክቲቭ ዓለም ነው እየገባን የምንሄደው። ኢማጂን ማድረግ ማለት እኮ የሌለን ኢሜጅ የሌለን መልክ መከሰት ማለት ነው። በአእምሮአችን ምናብ ውስጥ መልክ መከሰት ማለት እኮ ነው። የሆነን ክንውን የሆነን ሙቪ መከሰት ማለት ነው። እንዴት ነው የምንከስተው? ማስረጃ እያጣቀስን አይደለም እንደምታውቁት። ሳያዩ የሚያምኑ ይላል አይደል? ሳያዩ የሚያምኑ ማለት ምን ማለት ነው? ማስረጃው የዚህ ዓለም ሰው የቤታው ሰው አይቼ ነው ማምነው ነው የሚለው። ስለዚህ ከዚህ በፊት የነበረን እስኪ ዶክመንት አምጣ፣ የት ሰርተሃል፣ ምን ውጤት አምጣሃል ከዚህ በፊት ብሎ ነው የሚያምነው። አምኖ ማየት ማለት ደግሞ ያንን በውጭ በኩል እንዲገለጥ የምንፈልገውን ነገር መጀመሪያ በውስጥ በኩል ነው ኤክስፒሪየንስ የምናደርገው። እንዲፈጠር የፈለግነው ነገር መጀመሪያ የሚፈጠረው ውጭ ሳይሆን እኛ ውስጥ ነው የሚፈጠረው። ያንን ለመፍጠር አመቺው ቦታ አልፋና ከአልፋ በታች ያለው ሬንጅ ነው። ወደ መንፈሳችን መግባት ማለት አርምሞ ማድረግ፣ ዝም ማለት፣ ስቲልነስ ማለት ነው። በነገራችን ላይ ሰው አልጋው ላይ ሲተኛ ከራሱ ጋር ኮሚዩን እንዲያደርግ እንደሚናገር መዝሙር መጽሐፍ ላይ አለ። ለምሳሌ ያልማል ባልጋህ ላይ ከራስ ጋር ኮሚዩን አድርግ ይላል። ኮሚዩን ማድረግ ማለት ምን ማለት? ፍጹም የሆነ ፕራይቬት ስብሰባ ከራስ ጋር ማድረግ ማለት። ያንን በውስጥ በኩል የምናደርገውን ነው መንፈሳዊ አክቲቪቲ ብለን የምንጠራው። እንዳውም ስለ ጸሎት ሲያወራ ምናልባት እንግዲህ ይሄ ሃይማኖት ከስፔሲፊክ ሃይማኖት ጋር ስለማይገናኝ ላሳያችሁ። ማቴዎስ ላይ ነው ያለው። ማቴዎስ ምዕራፍ 6 ላይ እዛ ቦታ ላይ ለሚከተሉት ሐዋርያት ኢየሱስ ክርስቶስ ሲያስተምር እንደዚህ ይላል። እነዚህ ሰዎች ይላል እነዚህ ግብዞች ፈሪሳውያን ሰዱቃውያን የሚባሉ አሉ።
እነዚህኞቹ ሰዎች አክቹአሊ እነሱ ብቻ ሳይሆኑ የአይሁድ አብዛኞቹ የሚያምኑ የሚመስሉ ግን የማያምኑ ሰዎች ምልክታቸው እንደዚህ ነው ይላል በየአደባባዩ ማዕዘን ላይ ይጸልያሉ ይላል እሱ ብቻ አይደለም የሚለው በንግግር ብዛት ይሰሙ ይመስላቸው ባብል ያደርጋሉ ይላል ባብል ማድረግ ማለት መደጋገም ማለት ድምጻቸውን ከፍ አድርገው ባብል ያደርጋሉ ይላል እናንተ ግን እንደሱ እንዳታደርጉ ይላል ሄዳችሁ አንብቡ ምዕራፍ 6 ላይ ነው ምን አርጉ ታዲያ ምን አርጉ ነው የምትለን ታዲያ ሲል እንደዚህ ይላል ወደ ውስጥ ገብቶ እናንተ ስትጸልዩ የልፍኛችሁን በር ከኋላችሁ ዝጉና በስውር ጸልዩ ይላል እዛ በስውር የሚያዩ አባታችሁ በገሃድ በግልጽ ይከፍላችኋል ይላል አሁን ብዙ ሰዎች ይሄን ሲባል እንደዚህ ይመስላችኋል የሆነ ቤት ውስጥ በሩን ክፈቱና ግቡና በውጭ በኩል ዝጉና ብቻችሁን ሆናችሁ ማለት ይመስላል እሱ ስሜቶቻችሁን ዝጉ ነው ይላል ያለው it's not about doors it's about ከዚህ ዓለም ጋር የሚያገናኙን በሮች ነው ዝጉ የሚለው ወደ ውስጥ ርሲድ ማድረግ በመንፈስ መሆን ይሄ ማስረጃ ከሚጠይቀን ጫጫታማ ቤት አእምሮ ወደ ውስጥ መግባት ማለት ነው how to suman when you go in there በጣም ፍሉይድ የሆነ ቦታ ነው ማስረጃ ካላየው በስተቀር አላምንም የማይል በጣም ገራም ስፒሪት ዘቦታ ላይ እንዳለ ታያላችሁ እዛ ቦታ ላይ ባለንበት ሰዓት የሆነ ነገር ሰጠኝ አይደለም ኤክስፒሪየንስ ነው የምናደርገው ያንን እንዲሆን የምንፈልገው ነገር ኤክስፒሪየንስ ነው የምናደርገው ወደፊት አይደለም ፕሮጀክት የምናደርገው አሁን ነው የምንቀበለው አንድ ቦታ ላይ እንደዚህ ይላል እንግዲህ ሄዳችሁ እናንተ ማንበብ ትችላላችሁ ማንንም ያለው እንዲደረግለት በልቡ ቢያምን ሳይጠራጠርም ይሄን ተራራ ከዚህ ተነቅለ ራስን ወደ ባህር ወርወር ቢል ይሆንለታል ቃል በቃል እንደዚህ ነው ምንድነው የሚለው በልቡ ቢያምን ሳይጠራጠርም ነው የሚለው በልብ ነው የሚታመነው በአእምሮ አይደለም የሚታመነው it's about going into that soft being ውስጣችን ያለ ማይቃወመን የሆነን አሁን ያልተፈጠረን ነገር ኢማጂን ስታደርጉ ማስረጃው የታለ ማይል ያምሮ ቦታ አለ ስፒሪታችን ውስጥ ሆነን ነው ጸሎት የምናደርገው ይሄ ምናልባት ለአንዳንዱ ሰው ወዲያው ይገልጣል እዛው ቁጭ ብላችሁ ለአንዳንዱ ሰው ሳምንት ይወስዳል ለአንዳንዱ ሰው ቀናት ይወስዳል it depends on ውስጥ ያደረጋችሁት ነገር በምን ያህል ኢንቴንሲቲ በምን ያህል ጥንካሬ ነው የሚለው ነው የሚወስነው it depends on that ያልነካውት ነገር ካለ አላቀ ስለዚህ ባጭሩ ምን ማለት ነው በእርጋታና በጸጥታ ሆነን ነው የምንጸልየው እንጂ በጋጋታና በኩካታ ውስጥ ሆነን አይደለም የምንጸልየው ያ ሳይለንስ ያአምሮን የዚህን ዓለም ማስረጃ ይጠይቃቸው ለምሳሌ ቢዝነስ ለመጀመር ከሆነ የምታስቡት የት አለ ገንዘብ አይል ማለት ነው ያ ቦታ በጣም ገራም ነው ለዛ ነው በመንፈስ መጸለይ የሚያስፈልገው በአእምሮ ጸልዩ አይልም አንድም ቦታ በልብ ነው የሚታመነው በልብ ነው የሚጸልየው ልብ የሚለው በነገራችን ላይ የስፒሪት ኢኩዊቫለንት ነው ቅዱሳት መጻሕፍት ላይ ልብ እየተባለ የሚጠቀሰው ነገር ስፒሪት ነው ሄዳችሁ ቼክ ማድረግ ትችላላችሁ በልቡ ቢያምን ነው የሚለው እንደውም በልቡ ቢያስብ የሚል ቦታ አለ መዝሙር ላይ ሰው በልቡ እንደሚያስብ እንደዚያው ነው ይላል በልብ ይታሰባል ማለት ነው ገብቷችኋል በልብ ማሰብ ማለት ግን በትክክል ፊል ማድረግ ማለት ነው ያንን ኤክስፒሪየንስ እንዳለቀ አርጎ መቀበል ማለት ነው ይሄንን ማድረግ የምንችልበት ብቸኛው ምክንያት ውስጥ በጥልቅ ማንነታችን ውስጥ ነው በሚያስበው አእምሮ እንደዚሁ ቆሜ አይኔ ያየ በጸልይስ ምን ችግር አለ ልትሉ ትችላላችሁ ኦኬ ልትጀምሩ ስላሰባችሁት ቢዝነስ መጸለይ ሲጀምሩ ምን ይላል መሰላችሁ አእምሮአችሁ ቤታ ላይ ስለሆነ ያላችሁ ከዚህ በፊት የኖራችሁትን ኑሮ በሙሉ ከዳታቤዝ ውስጥ በርብሮ ያወጣና ምትሉት ነገር ከዛ ጋር የሚቃረን ከሆነ ማለት ነው ኦኬ ብር አለ ዳያሎግ ማለት ትጀምራላችሁ የለኝም ኦኬ ከዚህ በፊት የቢዝነስ ልምድ አለ የለኝም ኦኬ ሊያሳየ የሚችል ወይም ካለ ኮላተራል የሚያበድር ባንክ አለ ምናምን እየጠየቀ አውቶማቲካሊ ቤታ በቤታ ነው የሚያደርጋችሁ ማለት ነው you can't go in there ማስረጃ ነው የምትጠይቁት ማለት ነው በሌላ አነጋገር ማስረጃ እየተጠየቁ ለማስረጃ ምላሽ እየሰጡ መጸለይ የሚባል ነገር በነገራችን let me tell you something እምነት መንፈሳዊ ቋንቋ ነው የዚህ ዓለም ቋንቋ አይደለም እምነት ማለት ስለማንችለው ነገር አፒል ማድረግ ማለት እኮ ነው እኛ ስለሌለን ስለማናቀው ነገር ስለማንችለው ነገር ለሌላ ለሚችል ኃይል አፒል ማድረግ ማለት እኮ ነው እሱን ማድረግ የምንችለው ከሚያስበው አእምሮ ስንወጣ ብቻ ያንን ነው በመንፈስ ስለዚህ በሳይንስ ማለት ምን ማለት ነው ቴታና ከአልፋ በታች ያለው አካባቢ ማለት ነው በጣም ተረጋግተን ሜዲቴቲቭ ስቴት ላይ ሆነን በዛን ሰዓት የፈጣሪን ፕሬዘንስ ፊል ታደርጋላችሁ ይሄንን ከኔ ቋንቋ ሳይሆን ሂዱና ቼክ አድርጉ የሃይማኖት አባቶቻችሁን አማክሩ እንዴት ነው የሚጸለየው እንዴት ነው በመንፈስ ጸልዩ ይላል እንዴት ነው የሚጸለየው ብላችሁ ሄዳችሁ ጠይቁ they will tell
ያስረዳው ይመስለኛል እንግዲህ ጊዜው በቃ ይመጣል ሰዓቷን አንስተህ ነበራል 9 ሰዓት ኦኬ የሚባልበት ምክንያት ለምን መሰለ ወይ በደንብ አንነቃም ግን ደግሞ ከእንቅልፋችን ከፍ ብለናል ከንቃት በታች ከእንቅልፍ በላይ ያንን ዞን አክሰስ የምናደርግበት ቦታ ስለሆነ ያን ዞን አክሰስ በነገራችን ላይ ሌሊት ውስጥ ሪትሞች አሉ አንድ ቦታ ብቻ አይደለም እንቆየው ማለት ወደ 4 የሚደርሱ ሪትሞች አሉ 9 ሰዓት ትክክለኛው ኢምፕሬሽን የሚደረግበት ሪትም ነው መንፈሳዊያን አባቶች በነገራችን ላይ በመገለጥ ያገኙት ነው አሁን ሳይንስ እያረጋገጠ ያለው ዳስ ኤግዛክት ቦታ ነው ኢምፕረስ ለማድረግ ማለት በእምነት ያን ነገር ለመቀበል ናቹራሊ የተመቻቸ ቦታ ነው ያ ቦታ ለአንዳንዱ ሰው 9 ተኩል ለአንዳንዱ ሰው 10 ሰዓት ሊሆን ይችላል እንደ አተኛኝታችን ፓተርን ግን that's a magical zone ቼክ ማድረግ ትችላላችሁ ራሳችሁ ያልመለስኩ ካለ ፖይንት ማድረግ ትችላለህ ኦኬ እሺ አሁን የተፈለገው የመሰለኝ የአእምሯችን ስቴቶች የሚቀያየሩት ከልንተኛ ካሰብንበት ጀምሮ ከዛ በኋላ በእንቅልፍ ውስጥ የምንሄድባቸው ስቴፖች ይመስሉኛል አልፋ ቤታ ያያለ የመዳሰሳቸው ማለት ነው እሺ አሁን በእምነቱ 9 ሰዓት መጸለይ ነው 9 ሰዓት መጸለይ 5 ሰዓትም ለተኛ ሰው 7 ሰዓትም ለተኛ ሰው 9 ሰዓት መጸለይ ታይሙ ላይ አይደለም በፍጹም አይደለም አክቹአሊ እንደውም ያነሳውን እንደገና በደላ አጠናክረልህ ይሄን የሚሆነው ለሲንክም ነው ለሲንክ ማለት ምን ማለት ነው 9 ሰዓት ከተባለ አብዛኛው የዛ እምነት አማኝ በዛ ሰዓት ስለሚነሳ ሲንኩ ፓወርፉል ያደርገዋል ጸሎቱ አንድ ላይ መጸለይ በጣም ፓወርፉል ስለሆነ በግል ከመጸለይ ግን አንድ ሰው በየትኛውም ሰዓት አልፋና ቴታ መካከል ያለውን ቁጭ ብሎ እዚህ ማምጣት ይችላል እዚሁ እንድታመጡት ማድረግ ይችላል በዚህ ሰዓት ማለት ነው ሜዲቴቲቭ ስቴት የትኛውም ሰዓት ላይ መሆን ማምጣት ይችላል አንተ ራስህ እንዲውስ ማድረግ ይችላል በተቀመጥክበት ቦታ ላይ ሆነ ስለዚህ የግዴታ ከሆነ ሰዓት ጋር የታሰረ ነገር ሳይሆን ፖይንቱ ምንድነው ያን ስቴት አምጣው ያን ስቴት 10 ሰዓት ላይ አምጣው 11 ሰዓት ላይ አምጣው 9 ሰዓት ላይ አምጣው ግን ያ የሚሆንበት ምክንያት ምንድነው አንድ ሰዓት ላይ የሚያደርጉበት ምክንያት ድሮ ሰዎች አንድ ሰፈር ስለሆነ የሚኖሩት የሆነ ለምሳሌ የቃጭል ድምጽ ምንድነው ቤል ደውል ወይም አዛና ሲሰሙ የዛን ሰዓት ይነሳሉ ሲንክ ነው የሚያደርጉ በጣም ፓወርፉል ፕሬየር ነው የሚሆነው በዛ ሰዓት ለዛ ነው ሰዓት የሚጠቀሰው እንጂ ኤኒ ታይም ጀነሬት መደረግ የሚችል ነገር ነው አመሰግናለሁ በጣም ሰዓታችን አልቋል ደህና ደሩ ታንክ ዩ